አራኔ ማጅራቱ ነው የሚታየኝ ማጅራቱ ላይ ደግሞ አይኔ የለም ምንድነው ቀልቡ ራሱ እንዴት እንደሚቀለቀሽ የት አለ ያው ፍለፊትሽ ነው አይ ቀልቡ ሰሚኛለሽ ሱቅ ደርሼ እመጣለሁ ከዚህ ቤት ንቅንቅ እንዳትያ ተከታታዩ ቢመታኝስ ይምታሽ ወንድምሽ አይደለ ጨርስ ይልለ ጠብቆ የቤቱን ዕቃ ሁሉ ዘርፎ ነው የሚሸጠው አለበለዚያ ልሽ አንድ ዕቃ ቢጠፋ ራስሽ ትተክያታለሽ አራ እኔ ግን ጋታክቻ አልሰራም ማለት ድስት ቢጠፋ እኔ ልትጂ ነው ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ታእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከተመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ምንድነው አንተ ራስ ምንድነው ምን ፈልገህ ነው ቻናል ልቀይሩ ነው ችግር የለውም እጅህን እንዳያመህ እኔ ቀይርልሃለሁ ምን ሌላ አንቺ ያምሻል እንዴ ዛሬ ነይ ቢኛ አይ አልበላህም ታንቀኛለህ ምን ሆነሻል አይ ድንገት ወርቆ እንዳይሰበር ብዬ ነው አይ ስትቆይ ጊዜ እዛው ሻይ እንድታፈይበት ይዤልሽ እየመጣሁ ነው አረዳ አረዛ ወረኛ አምጣኔ እዚሁ አፈላበታለሁ አይ በቃ እሺ እኔ አፍልቼበት ልምጣ በላንታ ደዛ ደሜን ያፈላው ይበቃሃል ተቀቅ ሌባ እንዴ አንቺንም አሽጎ ሊሸጥሽ ነበር ረስቶሽ ሄደ በስንት የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጧት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል 70 ካሬ ባለ 1 መኝታ በ431 ሺህ 100 ካሬ ባለ 2 መኝታ በ620 ሺህ 140 ካሬ ባለ 3 መኝታ በ870 ሺህ ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 47 80 81 ይደውሉ ዲኤምሲ ሪል ስቴት ረዳት ልጆችህን ፎቶውንም ጥለት ዘልቀዋለህ ልጆችንስ መጣል ሳይሆን ማንሳት ነው አላዛልቅ ያለኝ ከየት አገኘው ባከሄን ጨካኝ ሳይው ራሱ እኮ ይዘገንነኛል ምንድነው የቁስል ፎቶ ነው በዩ ቁስሉ ግን ያለው ጭንቅላቴ ውስጥ ነው እና አልኮልና ጥጥና ውጥክ እንዴ እንዴ ዳድ ያባትህን ፎቶ ነው እንደዚህ ማየት የዘገነነ አዎ በጥሩ ሁኔታ ላሳደገኝ አካላዊ ሞራላዊም ጥቃት ስላደረሰብኝ ልጅነቴን እንድጠላው አድርጎኛል እና ለምን ቤቱን ጥለህለት አትጣም ነበር ከዛስ እንዳንቺ አርግጄ ልምጣ እኔ ራሴን የካስኩ ስለሚመስለኝ ነበር እናንተን ፈታ አድርጌ ያሳደግኳችሁ መች እናንተ ማለት እኛን ነው እንዴ ስትተወን ጊዜ ፈታ ያረከን መስሎ እኮ ነው አንተ ይሄው ልጆቹን ፈተህ ለቃቸው እንደዚህ ሆኑ እኔ ግን በስነ ምግባር የተገራው ራሴን የገራው ሰው ስለሆንኩኝ ነው ለዚህ የደረስኩት እንጂ እንዳንተ አፈታትማ የአፍሪካ ችግር ራሱ አይፈታ አባይን ያላያሉ
እኔ እንዴት እንዳደኩ ብታውቁ እንደዚህ አትሉም ነበር። እንዴት ነበር የምንለው? ቆይ አንተ ድሮ ስላደክ ላምናም ታልብ ነበር ማለት ነው? እኔም እንዲህ ነው ልጆቼ ፊት አባቴን ሞቅሰው። ይኸውላችሁ ልጆቼ እኔ ምንም ቢሆን እንድትወቅሱኝ አልፈልግም እኮ። እንደዛ ካልክ አዝናናና። እሺ እኔ የጎደልብኝ እናንተ እንዲጎልባችሁ አልፈልግም። እንዲያውም ዛሬ ደሞዝ ገብቶልኛል። በምን አዝናናችሁ? ምን ልግዛላችሁ? እንዳው ለኔ ቤት ግዛልኝ። ቀልድ ነው። ራስን ከገዛህም ይበቃናልኛ። ተውታ አራንተውም ግዛልን ብሬ። የመረን ከሆነማ በቃ ወጣ ብለን የሆነ ነገር ገዛዝተን መተን ለምን እዚህ ፏ አንልም? እስቲ ጭልፋና ቢላዎቹስ ታጥበዋል። ተከታታዩ ስልሽ ይዟቸው ሄድ አይደለም? እኔ ደከመኛ እንዴ? ከገባበት ገብተሽ ይዘሽ ካልመጣሽ በራስሽ ነው ማማሰል። ከነ ሂዩማኔ ወጡ ይህ እንዳይሆንብሽ። አደጌስቶቹ አማን ነው እንዴ? አቡ ማንሽ ነው ደግሞ አደጌስት? አደጌስት አታውቁም? አደገኛ ማለት ነው። ውስጥ አካርጋል ማለት ነው። ይሄ የድሮ ያራዳ ቃል ነው። ረስተነው ነበር። አስታውሰ በሱ ሙድኔ ክላም አላረኩትም ነበር። ክላኒ ለማለት ፈልጋ ነው። ክላም አታውቁም? መከለም እንዴ ማየት ነው እንዴ? አቡ ያኔ ስራ ሳትጀምር ያስካቸውን ያራዳ ቃላቶች አሁንም ተጠቀማቸዋለ? ሻክተዋል እኮ ስትጠቀማቸው ወደ እንደ እንዲህ ያላችሁ ልትጠግሩኝ ነው? መጠገር የሚባል ቃል ድሮ ነበር እንዴ? እኛ ለአንተ ስንል የምልክት ቋንቋ መጠቀም እንጀምር? ኧረ እባካችሁ እንዴ! ተነስ ልትቀመጥ እንደውን በህይወት መኖር አትፈልግም ማለትማ ይሄ ቦታ ያፓቸው ብቻ ነው። ከሱ ውጪ እዚህ ማንም መቀመጥ አይችልም። ማን ስለሆነ ነው የሚገለኝ? ይሄ እኮ የኔ ቦታ ነበር። ድሮ ስትጠፋ በሌላ ካቡ ተወረሰ። ስለዚህ ከቻልክ ሂድ፣ ካልቻልክ ቁም። አልሰማውም። መስታበል በሉት። አተ ትርስክ ቡቴ ከዚያተ ቅንደበነ እንዳላጭል። ኧረ ሰፍጥ ከኔ ጋር መካነት ትፈልጋለህ? ምንድነው መካነት? እስኪ መተርጎሚያን ስጠኝ። እንደባደብ ማለት ነው? አዎ እንዴ! አሁን ምንድነው የሚባለው? መፈሳፈስ ነው። እሺ እንፈሳፈስ። ፋራነት ቢጋባብኝስ? ዛሬ ግን አዝናንተኝ አስቀኝም አታቅቦኝ። ዛሬ ነው እንደምታውቂው? ቆየሽ እኮ። ይቅርታ ከሱ ጋር እንድናወራ አንጓጠጠችው። ወጣትነቴን ነው ያስታወሳችሁኝ። ግን እንዴት ነበረ ረሳሁት። ቆይ ግን እንዴ ወንድ ብቻ ነን እንዴ? ቺክ የለም እንዴ? ቺክን ለማለት ፈልገ ነው ወይስ ቺክ ነው ያልከው? ሁለቱንም አምጣ። ፈታ ያለን አይደለም እንዴ? ድሮ እንደዚህ እየቀመቀምን አንዱ ሰክሮ ጠርሙሱ ሙሉ መጠጥ ሳያልቅ ሌላ መጠጥ አላዘዘ መሰላችሁ? ከዛ ምንድነው ቢሉት ያለቀ መስሎኝ ነው አይላል መሰላችሁ? የድሮ ሰዎች ግን የምትጠጡበት ዕቃ ብቻ ይመስለኝ ነበር። ቀልዳችሁም ከቀንድ ነው እንደሚሰራው። ምን ትግጣው? አይ ሁለት የድሮ ሰዎች እንኳን አልችልም። አንዳችሁ ተቀነሱልኝ። እኔ አሁን በጣም ደስ ብሎኛል። ምክንያቱም አባቴን እየተበቀልኩት ነው። በምን? እንዳልጠጣ ይከለክለኝ ነበራ። ይኸው አሁን ጠጣው። እስኪ እንካይ። አሁንማ በምን ይነካል? እጅ የለውማ። ምን ነው የቆነጠጠ ነው ወይስ የኮረኮመ ትዝ ብሎ? አባ እባክህን ዝም ብለህ እንደ ልጅ አታልቅስ። የምትፈልገውን ነገር ተናገር። እንዲህ ስስቅ ቢያየኝ ደስ ይለኝ ነበረ። ጥርስህን እንዲሰብርልህ ነው? አሁንም ቢሆን አትሳቅ። ይኸውልህ በአፍህ ብርድ እንዳይገባብህ። አታ ከኔ ጋር ፉክክር ነው እንዲያስከው? ይኸውልህ እዚህ ሰፈር ድድ በማስጣት ማንም አይበልጠኝ። ምንድነው የምትለኝ? ደርቋል። ላስገባው ነው የምልህ። ትሰማለህ? እኔ ብዙ ጊዜ እጄን የምታከመው ጥርስ ሐኪም ቤት ነው።
ለምን አትልም? የብዙ ሰው ጥርስ እያወለኩ እዚህ እየገባ ስለሚቀር ያንተንም እዚህ አስገብቼው ወጪ እንዳታስወጣኝ። ልቀቅ ቦታዬን። አረ በቃ በፊስ ፍቱት። አንዳችሁ ምሩን፣ እኛንም አትከፋፍሉ። አራዳውን ካቡ ቢመራን ሙዳችን ነው። እና እንደዛ ከሆነ በግልጽ አቡ ይምራን አትለው? አንተ አቡ ጭልፋውን አምጣኔ ልታስገድለኝ ነው እንዴ? ማናት? እዚህ ሰፈር ከናንተ ውጪ ሌላ እብድ አለ ማለት ነው? ከማቆያ አንድ ላይ ተለቃችሁ ነው የሚሆን። ሂዳ ብራት በእናትህ ረዱ ተቀበዩ ብላኝ ነው። ስጠኝና ሊድበት አታስረፍድብኝ። ማታባረሯት ከሆነ ሁላችሁንም ነው ከዚህ ሰፈር ነቃቀዬ የማባራችሁ። ከምን ውስጥ ነው የወደቀው? ውጣው ነበር እንዴ? ተይው፣ ወጥ ስለሆነ ጨልፋ ከስሩ አይጠፋም። ማን የጨለፈ ግን? ማን ነው ከናንተ ውስጥ ይሄን ሆዴ ውስጥ የከተተው? ረፍ አረ አንተስ ከፋ። የሰረከውን ትረሳለህ እንዴ? ለማንኛውም ወጥ ከያዝክ እንዳይገነፍልብህ ሂድ። ወንድነቴን ሳላሳያችሁማ ከዚህ ንቅንቅ አለ። ለሱ ለማሳየት ብለህ ግድግዳ ስር ልትሸና? እኔ አባ ነገር እያሳሰበኝ ነው። ኧረ እባክህ እናስቁመው። ብቻውን ጠጥቶ ሊጨርሰው እኮ ነው። በኋላኛ ምን ልንጠጣ ነው? እባክህ ስለሱ አታስብ። እኔ ስለሱ መጀመሪያውን መች አሰብኩኝ? ስለ ውስኪው ነው እንጂ። አረ ሰውዬ እንዴ! ስለመጠጡ ነው አታስብ ያልኩ። በዚሁ እኮ ከቀጠለ ውስጡን ይጨርሰዋል። ቀላል ይጨርሰዋል እንዴ? አታዩም እንዴ እንዴት እንደሚያንደቀድቀው? አንጀቱን እኮ ነው ያልኩ። አረፍ ይበል በቃ፣ አስገብተን እናስተኛው። ልርሳ እስኪ ትዝ አትበለኝ አባ እባክህ አትናፍቀኝ። የምድር ላይ ጸጋ ጭንቄ አንተ እኮ ነህ ለእኔ ጨርቄ። አባ አባ ወድሃለሁ አባ አባ። በቃ ዘፈን ከጀመረማ ክለብ እንውጣ ማለቱ አይቀር። እና ምን ተሻለ? በቃ እናንተ ወጣ ብላችሁ ክለብ ተዝናንታችሁ ነው፣ እኔ እዚህ እየጠጣው ጠብቃችኋል። በቃ ይሄንን ነው የምታስበው? ትቀልጃለሽ እንዴ? ክለብ ሄደን ውስኪ የሚያወርድልሽ መሰለሽ እንዴ? ቢራ ነው የሚያወርድልሽ። ክብሬስ እንዴ ክለብ ገብቼ ጭራሽ ቢራ ልጠጣልሽ? ታውራው እኔ የምልህ እኮ አባ መጠጡ ይብቃው እናስተኛው እኮ ነው የምልህ። አይ ያው ራሱ በገዛው ውስኪ እንደው እኛ ብቻችንን ስንጠጣ ይደብራል ብዬ እኮ ነው እንዴ። አረ ሰውዬ ትዕግስቴን እየተፈታተነው ነው እንዴ። ቀስ ብሎ አይጠጣም እንዴ? ጨረሰው እኮ በቃ እናስተኛው። ስለመጠጡ ነው አይደል የምታስበው? እና ስላንቺ ላስብ? ወጪ እኮ ነው የወጣበት። ለአባትህ አስብ እንጂ ሰክረሃል እንዴ? በዚህች ይሰክራል ብለሽ ጠረጠርሽኝ? በጭላጭ አቅሜን ስለማታውቂው ነው እንጂ ይኸውልሽ ሙሉ እስኪ ራሱ ብጠጣ አልሰክርም። ወይ ጉድ! ሰክሯል እኮ። እሺ አሁን ምን እናድርገው? ወይ ለምን አንደብቀውም? በቃ ሰው ከሚያዩ እንደሱ ይሻላል። ግን ደግሞ ተመልሶ ቢወጣስ? እኔ ጠርሙሱን ነው ያልኩሽ። አተ እኔ ነኝ አራዳው ነው የምትለው? አዎ በምን ላሳይ? በቃ ሁለታችሁም አንድ ነገር አድርጋችሁ እርድናችሁን አሳዩ። እሺ በጣም ጥሩ። ከዛ ጋር የምትመጣው አቸከስተ ታያለች። እሷን አስመጠ ስልኳን ተቀበለ ይዘና ከዛን አራዳ መሆን ይረጋገጣል። ስልኳን ይዤ እመጣለሁ። ከዛ በኋላ ከዚህ ቦታ አፈናቅልሃለሁ። እሺ ሰላም ነው እናት። የመሬት መንቀጥቀጥ ኮሚቴ ነው ማለት እናንተ ናችሁ የምታንቀጠቅጡት? አይደለም፣ ሰሞኑን በከፍተኛ ሁኔታ ስለሚንቀጠቀጥ ልናድናችሁ ስልክሽን እንድትሰጪኝ ነው። ካልተንቀጠቀጠ እደልተዋለሁ። እሺ ያዝ። በቃላችን ስለምንይዝ እንዲሁ ንገሪ። አረ መሬቱ ሲንቀጠቀጥ ቢዘበራረቅብህስ? ቁልቁል እደምረዋለሁ። ፎጋሪ አያ ይሄን አንተ ብትሆን በጩቤ ያስፈራርተ ነበር የምትቀበላት። ለዛ ነው በተተና የተቀበልካል። ከዛ ጋር የምትመጣው ቺክ ትታያለች። የያዘችውን ስልክና ብር ተቀብለና ይሄማ ሌብነት ነው። ኧረ እባክህ አያገባኝም። ያለበለዚያ እዚህ ቦታ እኔ ነው የምቀመጠው። አይ ካልክ ደግሞ ወስደህ አሾፍትረኝ። አፓቻ ግዴታ የሱን ያረጀ ቃል ከመስማት ይሻላል። እሺ አረ እናት እባክሽ እመኚ፣ አሁኑኑ መልስልሻለሁ። ስልክሽንና የያሽውን ብር ስጪ። ደፋር ጭራሽ ብላችሁ እንዲጀመራችሁ? ትብብር እኮ ነው የጠየኩሽ። ምን አለ ብትተባበሪ? ይሄ ምኑ ሌባ ነው? ፖሊስ
ምን ያረከት? ምን ያረከት? አረ ምንም አላረኩም። በጠራራ ፀሐዩ ስልክሽን ብርሽን ይለኛል ሊሰርቀኝ ነው እንጂ። ጭራሽ ሰፈር ውስጥ ዝርፊያ ጀመራችሁ? ምን አንተ ትለኛለህ? እኔንም ልትዘርፈኝ ነው? አረ ላስረዳችሁ። ማከተት እሺ ምህረት አድርጉልኝ። ምህረት አድርጉልኝ። ጭራሽ በፈጣሪ ስራ ልታስገባቸው። ረጉድ እና ሲሰክሩ አብሮ የመጡ ሰዎች እንዳለ ተረሳሱልህና እንደ አዲስ እንዴት ነህ ማለበል ተባብለው እንደገና አልተጨባበጡም መሰለህ? ምን ነው ዳድ አላሳቀም እንዴ? ኖርማል ነው። አንተ ራሱ የት ነበር ማቀ? ድሮ አንድ ላይ ተምረናል። ለዛ ነው የምሳቀኝ። አትዋሻው ልጁ እንደሆንክ ንገራ። አረረረሩ እንዴ አንቺ ደግሞ አባስሽው እንዴ። ለመጠጥ ስንል በጋባዥ ቀልድ መሳቅና ክብራችንን ማጣት እንደሆነ ለምንድን ነው? ዝም ብዬ ሳይ አባቴን የሚመስል ነገር አለ። እስቲ ቁም ቁም። አዎ ትመሳሰላላችሁ። አንተ በስዋም ታድበ እንዳያትህ መለሉ ሎጋ ምንድነው ግን ከአባትህ ጋር የሚያመሳስላቸው? ለሁለቱም ባለኝ ጥላቻ ይመሳሰላሉ። በቃ ይሄ ብቻ ነው የሚያመሳስለን? ጾታችንስ? እሱን እንኳን አላውቅም። ያው ሰቀልኩት። እስቲ ጫፌን ይንካኝ። ማን? አባት ተብዬው ነዋ። እግርህን አውርድ ሲለኝ አልነበረም? እንደዛ አለ። ስልኩን ስጠኝና አንተ ገብተህ ተኛ። እኔ ልክ ልኩን ነው የምነግርህ። ወርቁ አንተ ራስህ ገብተህ ተኛ። ኧረ እባክሽ። ከዛ እሱንም ተኛ ትይውና ብቻሽን ልጠጫት። ዛሬ የከለከለኝን በሙሉ ነው የማደርገው። የከለከለህን አደርጋለሁ ብለህ ራስን ነው የምትጎዳው። ተው። አይደለም ማንነቴን ማሳየዋለሁ። መቆምም ከልክሎ ነበር እንዴ? ኧረ እባክሽን በኋላ ተሰብሮ ጉድ እንዳንል። እኔም እኮ የምለው ይሄንን ነው። አርፎ እንዲቀመጥ እናድርገው። እባክሽን የጠርሙሱን ነው ያልኩት እንዴ። ከተሰበረ ምን ልንጠጣ ነው? አንተ ግን ጨካኝ ነህ። እንዴት ትንሹ ጠርሙሱ የበለጠብህ ግን ከሱ? መጠጡ ነው እንጂ። እንደውም ሂድና አጥና ይለኝ አልነበረም? አልሄድም፣ እዚሁ እቀመጣታለሁ። ምን ያመጣል? ኧረ ታባቱ እንዴ። በቃ ይኸውልህ፣ እንደውም አንተ ተረጋጋና እዚሁ ተኛ፣ እኛ እንወጣላለን። ወዴት ነው የምትወስደው? በኋላ ሲነሳ እንጠጣ ነው እንዴ? ላስቀምጥለት። የት ነው የምታስቀምጠው? ሆዴ ውስጥ። እንዴ መጣችሁ እንዴ? እኔ እኮ ሲደብረኝ ወንድሜን ጠርቼ ና ድዳስ አጣይ ልለው ነበር። አንተ ግን ፋራን እንዴ ለምን አሳሰርከው? እና ቦታዬ ላይ መጥቶ ይገግማል እንዴ? አያችሁ አይደል ምን ያህል አራዳ እንደሆንኩ። አንተ እንዲህ አይደረግም። እሺ የሌለ የማይነፋ ሙድ ነው የምታራምድ። ኧረ በእናታችሁ ገና እኔ እዚህ ጸድ ጭው ያጫውታችኋለሁ። ሳር ግጣል 5 ሰዓት ሆኗል። ምን እንፈታዋለን አሉ? ሸወድኩሽ። ሰዓት ይዛል ያልኩ ነው አይመሰል። ሳር ግጣል ነው ያልኩ። እሺ ሌላ ደግሞ እስቲ ቶሎ በበግ ቤት በገባው። ወይ አባቻ ጉዲ ስራን። እሱ የታሰረ መስሎ ነበር። ለካ እኛ ነን የታሰረው በዚህ። በቃ ለማንኛውም አንተ ፈታ በል፣ እኛ እንሂድ። እኔስ አንተ ከድሮ ምዱ እስክትመጣ ድረስ እኛ ቆመን ጠብቀ እንዴ? ብዙ ነገር እኮ ያመልጠናል። እና እኔ እዚህ ብቻዬን ድድል አሰጣ ነው እንዴ? የት ልሂድ? ከማን ጋር ልዋል? ይኸውልህ ከኛ ጋር ለመዋል ሂድና እዛ የአራዶች መንደር ሰልጠነብናል። እንዴ ምን ነው ዳድ? አሁን አስተኝተናል ነበር እንዴ? ለምን ተነሳ? እኔ አባቴ መበቀል እፈልጋለሁ። በቃ ችግር የለውም። አሁን ተኛና በኋላ እኔ ራሱ አገናኛለሁ። ዝም ብዬ ሳይ አባቴን ትመስለኛለህ። እና አባ እገላለሁ
ባባ